ሰላም እንደምሰነበታችሁ ተመልካቾች ካሁን በፊት ክሬም ቺዝ ሰርተን ነበር እሱን አስመልክቶ እንሰራለን ብዬ ቃል በገባውላችሁ መሰረት ዛሬ ቺዝ ኬክ አሰራር እንሰራለን በዚህ ቪዲዮ ማለት ነው ቪዲዮ እስከመጨረሻው ድረስ ያለ መሰልቸት እንድትከታተሉ የሚስል በትህትና ጠይቃለሁ መልካም ቆይታ ተመልካቾች የሚያስፈልጉን ግብአቶች በመጀመሪያ ማለት ነው ብስኩትና የቀለጠ ቅቤ ነው ነገር ግን ብስኩት ስትጠቀሙ ተመልካቾች እናንተ የምትፈልጉት የብስኩት መጠን ወይም ደግሞ ይዘት ወይም ቃና ይወስነዋል ስኳር የበዛበትን ወይም ደግሞ ያነሰበትን እናንተ እንደ ምርጫችሁ መቀነስና መጨመር ትችላላችሁ ወይም ደግሞ ቤታችሁ ውስጥ ሹገር ፍሪ ብስኩት በመስራት መጠቀም ትችላላችሁ ይሄንን ሬሲፒ ለመስራት ማለት ነው ውድ ተመልካቾች ብስኩቱን እናደቀዋለን ማድቀቅ አለብን ተመልካቾች ተመልካቾች እንደዚህ ካደቀቅነው በኋላ ብስኩቱን ቅቤውን እላዩ ላይ መጨመር ነው የቀለጠውን ቅቤ ማለት ነው በማንኪያ በደንብ ማዋሃድ ተመልካቾች ይሄን ይመስላል በጣም የሚገርም አድርገን ነው እየሰራነው ንቃችንን እየተጠቀመው ነው እንደዚህ እንገለብጣለን ተመልካቾች ከገለበጥ በኋላ ወረቀት ማድረግ ወረቀት ነው አድርገን እንደዚህ መቅጠም ከዛን ማሰር ነው ተመልካቾች ይሄን ይመስላል ተመልካቾች ተመልካቾች እቃችን እንደዚህ ካዘጋጀን በኋላ የሰራነውን ብስኩት ሚክስ እንጨምረዋለን ከጨመርነው በኋላ እንደዚህ ማስተካከል ነው እንጨት በመጠቀም በደንብ መጠቅጠቅ በደንብ መጠቅጠቅ አለብን ተመልካቾች ምክንያቱም በኋላ ላይ ስለሚፈራረስ ነው ካልተጠቀጠቀ ምስሉ ላይ እንደምታዩት በደንብ ነው የሚጠቀጠቀው እናንተ ምን እንደማደርገው መስራት ትችላላችሁ ለበለጠ መረጃ ደግሞ ዩቲዩብ ላይ ወይም ደግሞ ጉግል ሰርች በማድረግ የዚህን ሬሲፒ አሰራር በደንብ ማየት ትችላላችሁ ውድ ተመልካቾች እንደዚህ ካዘጋጀነው በኋላ ቀጥታ ፍሪጅ ወይም ደግሞ በረዶ ቤት ውስጥ እናስገባዋለን ምክንያቱም በደንብ ቅቤው ደርቆ ይህ ፓርት የምታዩት ማለት ነው ክሪስፒ ቴክስቸር መኖር አለበት ማለትም ተያይዞ መጣበቅ አለበት ቀጣይ የሚያስፈልገን የተፈጨ ስኳር ነው እኔ ተጠቀምኩት ብራውን ሹገር ነው እናንተ ግን የምትፈልጉትን አይነት የስኳር ከለር መጠቀም ትችላላችሁ ማንኛውንም አይነት መፍጫ በመጠቀም ስኳሩን በደንብ እንፈጨዋለን ተመልካቾች ተመልካቾች ስኳሩን ከፈጨን በኋላ ቀጥታ የሰራነውን ክሬም ቺዝ እቃችን ላይ ወይም ቦላችን ላይ እንጨምራለን ተመልካቾች ክሬም ቺዙ ፍሪጅ ውስጥ ከገባ በኋላ ይሄን ይመስላል በጣም የሚገርም ቴክስቸር ነው ያለው የፈጨነውን ስኳር መጨመር ቀስ አድርገን ማዋሃድ ክሬም ቺዙና ስኳሩ በደንብ እስከሚዋሃድ ድረስ እንመተዋለን ክሬሙን
በደንብ ከመታነው በኋላ ቀስ እያደረግን አንዳንድ እንቁላል እንጨምራለን። መጨመር፣ መልሰን መምታት፣ መጨመር፣ ተመልካቾች ሁሉንም ግብአቶች መተን ከጨረስን በኋላ ሌላው የሚያስፈልገን ክሬም ነው። ክሬም እንጨምራለን። ሳወር ክሬም ብትጠቀሙ ደግሞ የበለጠ ለቺዝ ኬካችሁ በጣም አሪፍና የሚገርም ቴክስቸር ይሰጠዋል። ተመልካቾች ጣዕሙም ልክ በዛው ልክ ማለት ነው። ተመልካቾች ብስኩታችን ማለትም በረዶ ውስጥ ያስገባነው ይሄን ይመስላል። በጣም ጠጥሯል፣ አሪፍ ነው ማለት ነው። እዚህ ላይ የሰራነውን ክሬም ቺዝ ግብአት እንጨምረዋለን። እንደዚህ ካዘጋጀን በኋላ ማለትም ሙሉ ግብአቱን ከጨረስን በኋላ በ160 ዲግሪ ሴልሺየስ ወይም ደግሞ በ175 ዲግሪ ሴልሺየስ እናስገባዋለን ለ1 ሰዓት ወይም ደግሞ ለ55 ደቂቃ ማለት ነው ተመልካቾቼ። ነገር ግን እናንተ እንደምትጠቀሙት የኦቨን አይነት ስለሚለያይ በደንብ ቼክ አድርጋችሁ ብትሰሩት አሪፍ። ቺዝ ኬካችን ደርሷል። በጣም አሪፍ አበሳሰል ነው የበሰለው። ይሄን ይመስላል። ሲቀዘቅዝ እንቆርጠዋለን።